ሄሎ አቤት። ሄሎ ይሰማል? ይሰማል። ደህና ነህ? ወግ አለሁ። እንዴት ነህ? ሰላም መንገድ ላይ የሆነ ነገር ብለውኝ ነው እና አዳምጥ ቆይ እና መጨረሻ ላይ ነው። አዳምጥ መንገድ ላይ ይዘውኝ ለአባትሽ የሆነ ነገር እንጋብዝልሽ ብለውኝ ነው። እንቺም አይሆን ቦታ እንዳትሰኝ። ከፎቶ ላይ ባየው መልክ ግርማ ሞገስ ሳትነግረኝ ነገረኝ ምስል ለኔ መኖር ጎንብሰ ወገብክን እኔን ማቅናት ቤት ቤትን ስትል ውጩን መጥላት የአፍሮ ጸጉሩ ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ሞገስ ግን ያጣው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ 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 እወድሃለሁ። ሄሎ ወይ የቤዛ ጉድ ወጣ። ዶክተሩም የተናገረው ነገር አለ። እሱን ዛሬ በተለመደው ሰዓት ስለሚለቀቅ አብረን የምናይ ይሆናል። አዴይም በጣም ተበሳጭታ ከዛ ወጣለች። ዶክተሩም እንዴት ያለ ምክንያት አዴይ እንደዚህ ልትል አትችልም ነበር ያለው። ግን ነገሮቹን እንደ አዲ እንደ ኖርማል በፊት ላይ የነበረውን ክፋቴን አይተው ነው በፊት መጥፎ ሰው ነበርኩኝ አሁን ግን ተቀይሬያለሁ ብላ ዶክተሩን ለማሳመን ቤዛ እየሞከረች ነው። ዶክተሩ ግን ደግሞ የሚያየው ነገር የሚሰማው ነገር በደንብ አድርጎ የሚያዳምጥ ሰው ስለሆነ በቤዛ ውሸት ይስንትን ይላል ይሸወዳል ብዬ አላስብም። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ የኔ ውዶች፣ የኔ ማሮች፣ የኔ ጣፋጮች እላችኋለሁ። ስለዚህ ሰብስክራይብ አድርጉ። አባይቦቼ ዶክተሩንም ለማሳመን እየሞከረች ነው ቤዛ። ከዚህ በፊት የነበረኝን ማንነት አሁንም ተቀይር ያለው ብዬ ስላቸው አላምነኝ ብለዋል። መቀየሬን ስላላመኑ ነው እንጂ እኔ ተቀይር ያለው እኔ ጥሩ ሰው ሆኛለሁ፣ አሁን ስራ መስራት ነው የምፈልገው ምናምን እያለች እንትን ለማለት ትሞክራለች። ግን ዶክተሩ እሷን አምኖ ሌሎችን ሰዎች ጥፋተኛ እንደሆኑ ማድረግ አለበት ብዬ አላስብም። እውነቱን ለመናገር በጣም በጣም ሊጠነቀቅ ይገባል ዶክተሩ ማለት ነው። ከባድ ሰው ናት ቤዛ ማለት። ይሄም ልጅ ደግሞ ገጀራው አምልጧል። ስለዚህ ገጀራው እርግጠኛ ነኝ ከቤዛ ወንድም ጋር ተስማምቶ ለሊን መልሶ በእጁ ያስገባታል። ምክንያቱም የለሊ ወንድም ነግሮታል። ማን ነው የቤዛ ወንድም ለሊ አሁን ላይ ሁሉ ነገር እረስታለች። ማንንም ሰው አታስታውስም፣ ማንንም ሰው አታውቅም። ስለዚህ ምናምን ብሎ ሲነግረው እንደውም ለኔ ስራውን ያቀልልኛል። ምክንያቱም ለሊን አግኝቻት አሳልፌ ለአክስቷ ከሰጠኋት ህይወቴን የሚቀይር ገንዘብ ትሰጠኛለች። ስለዚህ ህይወቴን ለመቀየር ደግሞ ለሊን መጠቀም አለብኝ ብሎ ነው እያሰበ ያለው ጀገራው። ለምለም ደግሞ አሁን ላይ አሳልፋ ለአክስቷ ራሱ ብትሰጣት አክስቲቱ በፊት ላይ የነበረው ነገር ስለሆነ የምታስታውሰው አክስቷ ጥሩ ሰው እንዳልነበረች ወይንም ደግሞ መጥፎነቷን ወይ ታስታውሳለች ወይ ደግሞ ጥሩነቷን የምታስታውሰው። ብቻ ግን አክስቲቱንም ላታቃት ትችላለች ብዬ ነው የማስበው። አክስቷንም አላቅሽም ማለት ትችላለች ማለት ነው ውዶች። ምክንያቱም ማንንም ሰው አታስታውስም። ፍቅር ደግሞ የአዴ አባት ለሌላ ሰው ሊድራት እንደነበርና የሽምግልናውን እንዳልተቀበሉ ለፍቅር እናት ዴቭ ሲነግራት ሰምታ ሲጀመርም ከማይሆን ሰው ጋር ነበር ፍቅር የጀመርከው አሁንም ደግሞ አይሳካም አይሆንም ብላ ነበር መልስ የሰጠችውና ለሷ ያ ነገር ለፍቅር በጣም ጥሩ መንገድ ከፍቶላታል ብዬ ነው የማስበው። በስበቡ ጠጋ ብላ የዴቭን ልብ ለማግኘት እየሞከረች ነው። ዴቭ ደግሞ አሁን ላይ ምን ማድረግ እንዳለበት ምን መወሰን እንዳለበት በጣም ግራ የተጋባበት ሰዓት ነውና አሁን ላይ ለማንም ሰው መልስ መስጠት ምንም ማድረግ አይፈልግም ማለት ነው። ምክንያቱም ለራሱ የሆነ ብዙ ጥያቄዎች አሉበትና ብቻ ወዶቼ ከባድ ነው። የቤዛ ጉዳይ መውጣት አለበት። በተለይ ቤዛን ጭራሽ ከድራማው ራሱ ብትወጣ ነፍሳችን ነው እኛ ማለት ነው። በጣም የደበረችኝና የወንድሟም ሆነ የቤዛ ጉድ መውጣት አለበት። ቤተሰቦች የነሱ የሁለቱ ጉድ ካልወጣ አሁንም ትርምስምስ ነው የሚለው ሁሉም ነገር በጣም ነው የሚያስጠላው። ምክንያቱም ጀገራው ማምለጡ ደግሞ ገና ለባቡሬም ሆነ ለቅምጥል
ቅምጥልም ሆነ ባቡሬ አሁን ላይ በጣም አደጋ ላይ ናቸው። የባቡሬም እናት አደጋ ላይ ናት። ምክንያቱም ይሄኛው ልጅ ስላመለጠ አመለጠ ማለት ደግሞ ታውቃላችሁ ምን ሊያደርግ እንደሚችል ማለት ነው ቤተሰቦቼ። ሊበቀላቸው ነው የሚችል ሁሉንም ሰው ነው የሚበቀለው እና ከባድ ነው። አሁን ላይ ራሳቸውን ሁላቸውን መጠበቅ አለባቸው። ዛሬ በተለመደው ሰዓት የአደይ ድራማ ይለቀቃል። እስከዛ ይሄንን ቻናል ሰብስክራይብ አድርጉ።